ሰሙነ ሕማማት የሌሉት ነገሮች ምንድናቸው? የማይደረጉት ነገሮች ምንድናቸው ሲባል የመጀመሪያው ቅዳሴ የለም። እንደሚታወቀው ሰኞ ቅዳሴ የለም፣ ማክሰኞ ቅዳሴ የለም፣ ረቡዕ ቅዳሴ የለም፣ አርብ ቅዳሴ የለም። ሐሙስ ብቻ በጸሎተ ሐሙስ ቅዳሴ አለ። በጸሎተ ሐሙስ ቅዳሴ የሚቀደስበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ምስጢርን ያሳየበት፣ ሥርዓተ ቁርባንን የገለጠበት፣ ቅዱስ ሥጋውን ክቡር ደሙን ለሐዋርያት የሰጠበት ቀን ስለሆነ ያንን ቀን ላለማሳለፍ የተዘጋጁ ሰዎችን ሥጋውን ደሙን ለመስጠት ሲባል በጸሎተ ሐሙስ ብቻ ይቀደሳል። ከዛ ውጭ ግን ሰኞም፣ ማክሰኞም፣ ረቡዕም አርብም እነዚህ ቅዳሴ የለባቸውም እና ስለዚህ ለምንድን ነው ቅዳሴ የሌለው ሲባል የብሉይ ኪዳን ዘመን ስለምናስብ በብሉይ ኪዳን ዘመን ደግሞ ቅዳሴ የለም። ያ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አልነበረም። ያ ማለትም ማለታችን ነው ክርስቶስ ገና በሥጋ አልተገለጠም። አካላዊ ቃል ሥጋ አልሆነም። በዚህ ምክንያት በሰሙነ ሕማማት ቅዳሴ የለም። ሁለተኛ የቡራኬ አገልግሎት የለም። የቡራኬ አገልግሎት የለም ሲባል ምን ማለት ነው? በዕለተ ሆሳዕና ቅዳሴው ከተጠናቀቀ በኋላ ስንብት ከተደረገ በኋላ ቀሳውስት መስቀላቸውን ያስቀምጣሉ። ሊቃነ ጳጳሳትም ኤጲስቆጶሳትም ቀሳውስትም እነዚህ ሁሉ መስቀላቸውን ያስቀምጣሉ። ከዚያ በኋላ የምንም አይነት የቡራኬ አገልግሎት የለም። ዝክር መዘከር የለም። መቃብር መባረክ የለም። ሰዎችን መስቀል ማሳለም የለም። ማዕድ መባረክም የለም። ጸሎት ብቻ ይደረጋል። በኋላ እንመጣበታለን። በመስቀል መባረክ ግን የለም። ለምንድን ነው ይሄ የሌለው ቢባል የቡራኬ አገልግሎት የማይሰጠው በመስቀል የማይባረከው ለምንድን ነው ቢባል በብሉይ ኪዳን የነበረውን ዘመን ስለምናስብ። በብሉይ ኪዳን መስቀል አልፎ አልፎ በትንቢት በምሳሌ የተገለጠባቸው ሁኔታዎች አሉ። በተግባር ግን አገልግሎት ላይ አልዋለም ነበር። ክርስቶስ ከተሰቀለበት በኋላ ነው የመስቀል ብርሃን፣ የመስቀል ኃይል እና የመስቀል በረከት የጀመረው ከዚያ ጊዜ ጀምሮ ስለሆነ በዚህ ምክንያት በሰሙነ ሕማማት የቡራኬ አገልግሎት የለም። ሶስተኛ ሰው ሲሞት ጸሎተ ፍትሐት አይደረግም። ሶስተኛ ይህ ምንን የሚያሳይ ነው ቢባል አሁንም በብሉይ ኪዳን የነበረውን ዘመን የሚያሳይ ነው። በብሉይ ኪዳን ጸሎተ ፍትሐት የለም። በብሉይ ኪዳን ብዙ ለምሳሌ አባቶቻችን ሲናገሩ ወንድ እስከ 40 ቀን ድረስ ሲንፈራገጥ ሰንብቶ መቃብሩን ያህል ቆፍሮ በዚያው ተቀብሮ ይቀር ነበር። ከጻዕረ ሞት የተነሳ ከዲያብሎስ ክፋት የተነሳ እሱም ገጹን ጽሉም ራእዩን የጠቆረ ፊቱን ገልጦ ስለሚያሳያቸው በዚህ ምክንያት ሰዎች ተሰቃይተው በጣረ ሞት ተይዘው መቃብራቸውን ያህል ቆፍረው በዚያው ተቀብረው ይቀሩ ነበር። ወንዶቹ በ40 ቀን ሴቶችም እንዲሁ እስከ 80 ቀን ድረስ ሲንፈራገጡ ሰንብተው መቃብራቸውን ያህል ቆፍረው በዚያው ተቀብረው ይቀሩ ነበር። ያንን ዘመን ለማስታወስ ጸሎተ ፍትሐት አይደረግም። ነገር ግን የተከበራችሁ ክርስቲያኖች በሰሙነ ሕማማት የሞተ ሰው ይኮነናል፣ ሲኦል ይወርዳል፣ ገሃነመ እሳት ይወርዳል ማለት አይደለም። ያ እንዳይሆን አስቀድማ ይቺ ቅድስት ኦርቶዶክሳዊት ቤተክርስቲያን በዕለተ ሆሳዕና በሰሙነ ሕማማት በተለያየ ምክንያት ለሚያርፉ ሰዎች አስቀድማ ጸሎት ታደርጋለች። ስለዚህ ጸሎተ ፍትሐቱ አስቀድሞ ተከናውኗል። ስለዚህ ከዛ በኋላ ያረፉ ሰዎች በሰሙነ ሕማማት ጸሎተ ፍትሐት ሳይዳረግ መቃብሩ ሳይባረክ ወይም መሬቱ ሳይባረክ ይቀበራሉ። ነገር ግን አስቀድመው ጸሎተ ፍትሐት ይደረግላቸዋል። ስለዚህ ማንኛውም ኦርቶዶክሳዊ በዕለተ ሆሳዕና በቤተ ክርስቲያን መገኘት የሚገባው አንዱ ለዚህ ነው። ስለዚህ ሰው ሲሞት ጸሎተ ፍትሐት አይደረግም። ሶስተኛ በሰሙነ ሕማማት። አራተኛ መስቀል ማሳለምም ሆነ መስቀል መሳለም በሰሙነ ሕማማት የለም። ይህም ደግሞ ብሉይ ኪዳንን የሚያሳይ ነው። በብሉይ ኪዳን አስቀድሜ እንደገለጥኩት መስቀል በትንቢት በምሳሌ ከመገለጡ ውጪ በቃል ደረጃ ትንቢት ከመነገሩ ውጪና በምሳሌ ከመታየቱ ውጪ መስቀልን ሰርቶ መስቀልን የመሳለም ልማድ አልነበረም። ስለዚህ በብሉይ ኪዳን የብሉይ ኪዳን ዘመን ስለምናስብ በዚህ ምክንያት ነቢያት ያለ መስቀል የኖሩበት ስለ መስቀል እያዩ እየተናገሩ ነገር ግን መስቀልን ጥቅም ላይ ያላዋሉበትና ክርስቶስ ያልተሰቀለበት ዘመን ስለሆነ ክርስቶስ በሥጋ ያልተገለጠበት ዘመን ስለሆነ ያንን ዘመን ስለምናስበው በዚህ ምክንያት መስቀል መሳለም የለም። አምስተኛ የትኛውም የጸበል አገልግሎት የለም። በሰሙነ ሕማማት ጸበል ቤቶች በሙሉ ዝግ ይሆናሉ። ለምንድን ነው? ጸበሉ አይባረክም። ምክንያቱም የቡራኬ አገልግሎት የለም። ስለዚህ የቡራኬ አገልግሎት ከሌለ ደግሞ ቅዱስ ውሃ አይሆንም። በዚህ ምክንያት የጸበል አገልግሎት የትኛውም ቦታ ዝግ ይሆናል። ስለዚህ በሰሙነ ሕማማት የጸበል አገልግሎት የለም። ግን
ምናልባት የግድ የሚያስፈልጋቸው ሰዎች ቢኖሩ ምን ማድረግ ይቻላል? ጸበሉን በሃይላንድ ሊሆን ይችላል፣ በጀሪካን ሊሆን ይችላል። በቤተ መቅደሱ ግብረ ሕማማቱ የሚነበብበት አትሮንሱ ስር አስቀምጠው በየቀኑ መጠጣት ይችላሉ። ያ ማለት ምንድነው? ለምሳሌ ሰኞ ቀን ግብረ ሕማማቱ ሲነበብበት ይውላል ከጧት ጀምሮ። ማታ ግብረ ሕማማቱ ካለቀ በኋላ ስንብት ከተደረገ በኋላ እዛው ቤተክርስቲያን ግቢ ወይም ወደ ቤቱ ወስዶ ማታ ላይ ያለምንም ቡራኬ መጠጣት ይቻላል። ለምን? የእግዚአብሔር ቃል ተጸልዮበታል፣ ግብረ ሕማማቱ ተነቦበታል። ልዩ ልዩ ቅዱሳት መጽሐፍት ተነበው በዛ የእግዚአብሔር ቃል ስላረፈበት ቅዱስ ስለሆነ ያንን ያለምንም ቡራኬ መጠጣት ይቻላል። ሰኞም እንደዛ ማድረግ ይቻላል፣ ማክሰኞም እንደዛ ማድረግ ይቻላል።